በአዲስ አበባ ከተማ ከጥቂት ዓመታት በፊት በየአጥሮቹ በየኤሌክትሪክ ምሰሶዎቹና በየንግድ ተቋማት መግቢያ ላይ የተዘበራረቁ ብሎም የአካባቢን ገጽታ የሚያጎድፉ የተለጠፉ ማስታወቂያዎችን መመልከት የተለመደ ነበር። ከተማዋ በተለይም በኮሪደር ልማቱ የተላበሰችውን አዲስ ገጽታና የስማርት ሲቲ ጉዞዋን ተንተርሶ ብቅ ያለው የዲጂታል ማስታወቂያ ስርዓት አዲስ መልክ ሆኗታል። ዲጂታል ማስታወቂያ በዘመናዊ ቴክኖሎጂ የሚፈጸም ፈጣንና ውጤታማ የማስታወቂያ መንገድ ነው። ንግዶች፣ ድርጅቶች ወይንም ግለሰቦች ምርታቸውን፣ አገልግሎታቸውን ወይንም መልእክታቸውን ለሰዎች ለማሳወቅ ይጠቀሙበታል። የአዲስ አበባ ከተማ አስተዳደር ግንባታ ፈቃድና ቁጥጥር ባለስልጣን የውጭ ማስታወቂያ ፈቃድ አሰጣጥ አንዱ ኃላፊነቱ መሆኑን ተከትሎ በከተማዋ ከዚህ ቀደም ለእይታ ሳቢነት የሌላቸው አካባቢዎችን የሚበክሉ የማስታወቂያ መንገዶችን ከመቆጣጠር አንጻር ስራዎችን በስፋት መስራቱ ይገለጻል። ይህ የዲጂታል ማስታወቂያ ከተማዋ ለእንግዶቹ የሚመጥን ገጽታን ከማላበስ ነዋሪዎችን በከተማዋ እየተከናወኑ ያሉ አበይት ሁነቶች ላይ ግንዛቤ እንዲኖራቸው ለእንግዶችም የመዳረሻ መስህብ ስፍራዎችን በማስተዋወቅ የራሱ ሚና እያበረከተ መሆኑን የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂኒየር አበበ እሸቱ ያስረዳሉ። አብዛኞቹ ገበኛዎቻችንን በባነር እንሸፍንበትና የማስታወቂያ ስርዓቱ በጣም ያልዘመነ የማህበረሰቡንም ደግሞ እሴት የማይጠብቁ ማስታወቂያ ስርዓቶች በከተማ አስተዳደር ውስጥ እንግዲህ ከ2 ዓመት በፊት ማየት ይቻላል ማለት ነው። እነዛን መቀየር አለብን ብለን የኮሪዶሩ አካል አድርገን መስራት ከጀመርን በኋላ ባለፉት 2 ዓመታት የዲጂታል ስክሪኖቻችን ለከተማችን እንግዲህ አዲስ ገጽታ ፈጥረዋል ማለት ነው። አዲስ ገጽታ ብቻም ሳይሆን ከውጭ ሀገር የሚመጡ መሪዎችን የሀገር መሪዎችን እንኳን ደህና መጣችሁ መልእክቶችን በማስተላለፍ የቱሪዝም መዳረሻ ቦታዎችንም ደግሞ በማስተዋወቅ ጉልህ ሚና እየተጫወተ ነው ማለት ነው። ዲጂታል ማስታወቂያ ከተደራሽነት ከውበትና ድግግሞሽን ከመቀነስ አንጻር ተመራጭ እንደሚያደርገውም ኢንጂነሩ አስረድተዋል። ዲጂታል ስንል ብዙ ነገሮችን በአንዴ መስራት የሚያስችል ፕላትፎርም ነው። አጠቃላይ ዲጂታል ማስታወቂያ ስንል ደግሞ ለምሳሌ አንድ በባነር የሚሰቀል ቢልቦርድ አንድ ማስታወቂያ ብቻ አመቱ ሙሉ እሱን ብቻ እያየልን እንቆይ እንችላለን። ዲጂታሊ ሲሆን ግን በርካታ ማስታወቂያዎችን በሰዓታት በ30 ሰከንድ በሰዓታት ልዩነት ውስጥ ማየት ማስታወቅ የሚቻልበት ፕላትፎርሞች ናቸው። ብዙ መልእክቶችን ማስተላለፍ እንችላለን ማለት ነው። ከተማዋ ለቱሪስቶች ሳቢ እንድትሆን ከማድረግ አንጻር ዲጂታል ስክሪኖች ወሳኝነት አላቸው ያሉት የአዲስ አበባ ከተማ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታዬ ወጥነት ያለው አሰራር እንዲኖር በዘርፉ እንደ ኮሚሽን ስራዎች እየተሰሩ ስለመሆኑም ነው የጠቆሙት። ዲጂታል ስክሪኖች የከተማዋን ገጽታ በደንብ ነው የቀየሩት። ስፔሻሊ በማታ በምናይበት ጊዜ በጣም የሚያምር ገጽታ ነው ያላቸው። የቱሪዝም መዳረሻዎችን ቦታዎችንም እንደዚሁ ለማስተዋወቅ በጣም ይጠቅማሉ። ይሄ የወጥነት ያለው ስታንዳርድ እንዲኖር እኛ እንደ አዲስ አበባ ከተማ አስተዳደር የሲቲ ብራንዲንግ እና ጋይድላይን እየሰራን ያለ ነው። ይህም አንዱ ምዕራፍ ምንድነው በከተማ ውስጥ የሚደረጉ ማስታወቂያዎችም የሚለጠፉ ማስታወቂያዎችም ስታንዳርዳቸውን ጠብቀው መሄድ አለባቸው። ያንን ነገር በደንብ እየሰራንበት ነው። የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂኒየር ህይወት ሳሙኤል በኩላቸው ዲጂታል ማስታወቂያዎችን በተመለከተ ባለድርሻ አካላት በተሳተፉበት የውይይት መድረክ ላይ ዲጂታል ስክሪኖች የከተማ መታወቂያ እየሆኑ መጥተዋል። የጥበቃና የጥራት ቁጥጥር ስራ አሁንም በትኩረት ሊቀጥል እንደሚገባም አሳስበዋል። ዲጂታል ስክሪኖቻችን የከተማችን ብራንድ መገለጫዎች እየሆኑ ይገኛሉ። በተለይ ግን ደህንነቶች ላይ እና ጥራት ላይ ከዚህ የበለጠ መስራት እንደሚጠበቅብን እንግዲህ ተሞክሮች ያሳያሉ። በዲጂታል ማስታወቂያ ዘርፍ አስተዋጽኦ ያላቸው የግልና የመንግስት ድርጅቶች ብሎም በህገወጥ ማስታወቂያ ቁጥጥር ላይ የድርሻቸውን የተወጡ አካላት እውቅና ተሰጥቷቸዋል።